የተሰጠሽ ሕይወት ከፈጣሪ የተቀበልሽው ስጦታ ነው። ጓደኞችሽ እንኳን የሆነ ነገር ሲሰጡሽ እንዴት ነው የምትንከባከቢው? ስጦታሽን ልትንከባከቢ ይገባል። አንቺ ዛሬ የራስሽን ሕይወት ባየሽበት መንገድ ነው ወደ አንቺ የሚመጣው ወንድ የሚይዝሽ። አንቺ በጥንቃቄ በእውቀት በጥበብ ያላሽው ማንነት ሰነፍ እጅ ላይ ይወድቃል። ከዛ እንዴት እንደሚንከባከብሽ አያውቅም። ምክንያቱም ዋጋሽን አላወጣሽም። መቼ ነው ፍቅረኛ የሚኖረኝ? መቼ ነው ብቸኝነት የሚያቆመው? ቆይ እንደ ሌሎቹ ሴቶች ተወዳጅ አይደለሁም? ለምንድን ነው እንደዚህ መሆነው እያልሽ የምትጨነቂ ከሆነ ከዚህ በታች የማነሳልሽን ወሳኝ ነጥብ በደንብ ተከታተይኝ። ፈጣሪ የሰጠሽን ማንነትና ክብር ማወቅ ይሄ ያንቺ ኃላፊነት ነው። ልክ በዚህ ሰዓት ብቻሽን ባለሽበት ሰዓት ፍቅረኛ ሳይኖርሽ ትዳር ሳይኖርሽ አንቺ ብቻ በሆንሽበት ሰዓት ልታስተው የሚገባ ነው። ብዙ ሴቶች ዋጋቸውን ካለማወቃቸው ነው ፈጣሪ የሰጣቸውን ቦታና ማንነት ባለመረዳታቸው በጣም ከነሱ በታች የሆነ እንደውም ሊኖሩለት የሚገባ ነገር ሁሉ የሚጠፋ ትክክል ያልሆነ ወንድ ላይ ሕይወታቸው ይወድቃል። ከዛ በኋላ ግን ይጸጸታሉ። ምን ነው እሺ ባላልኩት? ምን ሆኜ ነው? ብቻዬን ከመሆን ብዬ እኮ ነው። እንዴት ነው ሕይወቴ የሚቀጥለው? ማግባት አልነበረብኝም፣ መውለድ አልነበረብኝም እያሉ በሕይወታቸው የሚያዝኑ ብዙ ሴቶች አሉ። አሁን ያለሽበት የብቸኝነት ሰዓት በጣም ልታከብሩ የሚገባ ሰዓት ነው። ራስሽ ላይ መስራት ያለብሽን የራስሽን ዋጋ መረዳት ያለብሽ ሁሉን እንድታውቂ የሚረዳሽ ጊዜ ነው። ከወንድ ጋር አብረሽ ሆነሽ ፍቅረኛ ይዘሽ ባልሽ ኖሮ ይሄ ልትረጂ አቺም ይሄንን ልትረጂ አቺም። አሁን ዋጋሽን ማወቅ ትችያለሽ። ከዛ ወደ አንቺ የሚመጡትን ወንዶች መመዘን ትችያለሽ። ይሄኛውማ አይገባኝም፣ ይሄ የማይሰራ ወንድ ነው፣ ሰነፍ ወንድ ነው፣ በእኔ ሕይወት ውስጥ ቦታ የለውም ትያለሽ። የማያከብረኝ ዋጋዬን የማይረዳ ወንድ በፍጹም አልፈቅድም። ይሄ ማለት የምትችይው ግን መጀመሪያ አንቺ ዋጋሽ ሲገባሽ ነው። የት እንደምትሄድ ምን አይነት ቦታ እንደምታመሽ ከማን ጋር እንደምታድር እንኳን አታውቅም። ምክንያቱም እሷ የፈለገችው ከብቸኝነት ማምለጥ ብቻ ነው። ከፊቷ ያለውን ነገር ምንም አትመዝንም። አስተዊ ፍቅረኛ ያላቸው ሰዎች ሁሉ ደስተኛ አይደሉም። ያገቡ የወለዱ ሴቶች ሁሉ የሚፈልጉትን አላገኙም። ራስሽን ማሳደግ ትለምጃለሽ። ምክንያቱም ራስሽን በእውቀት ስታሳድጊ ከመላቢስነት ነፃ ትወጫለሽ። መላቢስ ሲሆኑ ሴቶች ምን እንደሚያደርጉ ታውቂያለሽ? ቤታቸው ቁጭ ብለው ቴሌቪዥን እያዩ ረጅም ሰዓት ተቀምጠው ከዛ ቀኑ ይደብራቸዋል። አሁን ሴቶች ለእኩልነት ትኩረት ይሰጣሉ። ግን መረሳት የሌለበት ወንዶች ለፍቅረኞቻቸው ማገዝ፣ ማቅረብ፣ አለው ማለት ይፈልጋሉ። ሁሉንም እኔ አደርገዋለሁ ካልሽ የማትፈልጊው ስለሚመስለው ይሸሻል። ማድረግ መቻልሽ በራስ መተማመንሽ መልካም ነው። እሱ ይወደዋል። ግን ደግሞ እንዲረዳሽ እንዲያግዝሽ እድል መስጠት እና መፍቀድ አለብሽ። ምን ላደርግልሽ ሲልህ አይ ምንም አያስፈልግም አደርገዋለሁ ደግመሽ ይህንን የምትዩ ከሆነ እንደማያስፈልግሽ ይሰማዋል። ስለዚህ ባል መሆን ወይም ፍቅረኛ መሆን እየከበደው ስለሚመጣ ከመሸሽ ሌላ አማራጭ አይኖረውም። ሌላው አካላዊ መወደድ በጣም ያሳስባችኋል። ፍቅረኛሽ ወይም ባልሽ ሁልጊዜ ቆንጆ እንደሆነ እንደምትወጂው ምኑን እንደምትወጂለት መንገር አለብሽ። ብቻ በቃል ወይም ደግሞ በአካላዊ ነገር ልገልጭለት ይገባል። እናንተ ሴቶች ሁልጊዜ ስለ ራሳችሁ አለባበስ፣ ስለ ሁኔታችሁ፣ ስለ ጸጉራችሁ አስተያየት እንዲሰጧችሁ እንደምትፈልጉ ሁሉ ወንዶች የምር እንደ መጀመሪያው ትወደኛለች፣ ቁንጅናዬ ወይም ሰውነቴ አልተበላሸም፣ ፍቅሩ አልቀነሰም፣ ሌላ ሰው እያየች ይሆን የሚል ነገር ያሳስባቸዋል። ስለዚህ የምትወጂለትን ነገር ሁልጊዜ ንገሪው። ባልሽ ወይም ፍቅረኛሽ በጣም ደስተኛ፣ ጠንካራ አፍቃሪ እንዲሆንልሽ ሁልጊዜ የምትወጂለትን ነገር ስትነግሪው ነው። ብዙ ጊዜ እሱ ብቻ ከሆነ ናፍቀሽኛል እንገናኝ የሚልሽ። ፍቅር እንደቀነሽና እንደ በፊቱ እንደማትወጁ ሊሰማው ይችላል። ሲናፍቅሽ ሽንፈት አይደለም፣
ናፍቀኸኛል እንገናኝ በይው መወደድ ይሰማዋል። በፍቅረኛቸው ወይም በትዳር አጋራቸው ሕይወት ቅድሚያ መሆን ይፈልጋሉ። ነገሮችን ቀድመሽ ስታማክሪው ከመወሰንሽ በፊት ከሱ ጋር ስታወሪ ጓደኞችሽ ከቤተሰቦችሽ ሳታወሪ እሱ እንዲሰማ ምትፈልጊ ከሆነ በጣም ደስተኛ ታደርጊዋለሽ። ወንዶች ቲም መሆን ይፈልጋሉ። ስለ ስራው ሊያማክርሽ ይችላል። ስለ ጓደኞቹ ሊያወራሽ ይፈልጋል። ስለሚወስናቸው ውሳኔዎች እንድትነግሪው እንድታማክሪው ሐሳብ እንድትሰጪው ይፈልጋል። በተለይ ደግሞ አብራችሁ ሆናችሁ እያንዳንዱ የሚያደርገውን ነገር የሚያሳካውን ስኬት እያንዳንዱን ነገር ማወቅ፣ መስማት፣ መጠየቅ ይፈልጋል። ወንዶች ቲም መሆን ይፈልጋሉ። ስለ ስራው ሊያማክርሽ ይችላል። ስለ ጓደኞቹ ሊያወራሽ ይፈልጋል። ስለሚወስናቸው ውሳኔዎች እንድትነግሪው እንድታማክሪው ሐሳብ እንድትሰጪው ይፈልጋል። በተለይ ደግሞ አብረው ሲሰሩ አብረው ነገሮችን የሚያደርጉ የሚያስኬዱ ፍቅረኛሞች በጣም መተሳሰራቸው ይጨምራል። ምክንያቱም ቲም መሆን ከሴቶች ይልቅ ለወንዶች በጣም ትልቅ ዋጋ አለው። በየራሳችሁ ሥራ ላይ ስለወደፊቱ ስለምታቅዱት ነገር ስለ ሕይወታችሁ አብራችሁ እንድታወሩና ፕላን ስታደርጉ በጣም ጠንካራ አፍቃሪ ጠንካራ ባል እንዲሆን ታደርጊዋለሽ። ሁሉም ነገር አንቺ ብቻሽን እንድታደርጊው እሱ ብቻውን እንዲያደርግ አትፍቀጂ። ሌላው የወንዶች የፍቅር ቋንቋ አክብሮት እንደሆነ ስንቶቻችሁ ናችሁ የምታውቁት? ወንዶች ከምታፈቅሯቸው ይልቅ ስታከብሯቸው ነው ሰላም የሚሰማቸው። ሴቶች ይህንን ካለማወቅ አፈቅሯለሁ በየቀኑ እንድነግረው ነው እንደሚፈልገው። ሴቶች ማፍቀራቸውን በአንድ ቃል ሊገልጹ ይችላሉ። ወንዶች ግን አክብሮታቸውን ተግባቢነታቸውን ማየት ይፈልጋሉ። አክብሮት ደግሞ የሚገለጽበት ብዙ መንገድ አለ አይደል? ልትሰሚው ይገባል። ካልሰማሽው እንዳከበርሽው አይሰማውም። ስለዚህ አያዋራሽም፣ አይቀርብሽም። ከሌሎች ሰዎች ጋር ቢቀርብ ይመርጣል። ምንም ነገር ሲያዋራሽ ትንሽም ይሁን ትልቅ ቦታ ሰጥተሽ የማሰሚው ከሆነ እንደምትወጂው አይሰማውም ወይም እንደምታከብሪው አይሰማውም። ትንቀኛለች ብሎ ያስባል ወይም ዝቅ አድርጋ ታየኛለች፣ የኔ ንግግር ቦታ አትሰጠውም ብሎ ስለሚያምን ይርቀሻል። በነገራችን ላይ ትሰሚዋለሽ፣ ግን እንደምትሰሚው አይታወቀውም። ነገሮችን ሊያናግርሽ ሊያማክርሽ ሲመጣ ሲፈልግ ስራሽን ትውት አድርገሽ የምታወሪውን ስልክ ዘግተሽ የምታዩን ቴሌቪዥን ዘግተሽ ቁጭ ብለሽ ልታዳምጪው ይገባል። ወንዶች የምክንያትና የውጤት ሰዎች ናቸው። የሆነ ነገር አማክረውሽ የሆነ ነገር ካንቺ መስማት ይፈልጋሉ። እንዲሁም ስሜታቸውን ለመግለጽ ብቻ ብለው አያወሩም። የሚያዋሩሽ የሆነ ነገር ሲፈልጉ ነው። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።